ቆይ እንዴት ነው የምንሆነው? እዛ ቤት እኮ ብዙ ታሪኮችን አሳልፈናል። ከኛ በላይ ደግሞ አምነን ይጎዳል። አምነን ይህንን ሁሉ ነገር አሳልፈን አንለያይም። እመነኝ። ፈሪ ፊቱን አይገልጽም የምትለዋ የአምነን አያት ጠላቶችን በቅርቡ የምናገኛቸው ይሆናል። እናም ደግሞ በአንተ ዙሪያ ያሉ እያንዳንዱ ሰዎች ምን ያክል ጥሩ እንደሆኑ ልነግርህ እፈልጋለሁ ትለው ነበረ። በመጨረሻም ጀሪ ቤሊን የአምነንን ጃኬት ታቅፋ ተኝታ አገኘቻት። እናም ጀሪ በዚህ ነገር እጅግ በጣም ደነገጠች። አምነንን ከማንም ጋር መጋራት አልፈልግም የምትለዋ ጀሪ አሁን ላይ በአምነን ዙሪያ እያሉ እያንዣበቡ የሚገኙ ሰዎችን አስወግዳቸዋለሁ በማለት ነበረ እንግዲህ ከቤሊን ጋር እሰጣ ገባ ውስጥ ገብታ የምትገኘው። መቼም ቢሆን ከአምነን ጎን አልጠፋም የምትለዋ ቤሊን ደግሞ አምነን ስለተፈጠረብህ ነገር እጅግ በጣም አዝናለሁኝ፣ ለሁሉም ፈጣሪ ያውቃል። እናም ከዚህ በኋላ ደግሞ አጥብቀን ጸሎት እናደርጋለን እያለችም አምነንን እያጽናናችው ትገኝ ነበረ። አምነን ከዛኛው ቤት ወጥተው እዚኛው ቤት ሲገቡ እጅግ በጣም አዝኖ ይገኛል። ታዲያ የእናቴ እቃዎች፣ የእናቴ ንብረቶች፣ የእናቴ ቅርሶች ነበሩ። እነሱን ማጣት ለእኔ ምን ያክል እንደሚከብድ አልገባችሁም የሚለው አቶ አምነን አሁን ላይ በእናቱ ትውስታ እየተሰቃየ ይገኝ ነበረ። ታዲያ እናት ዛሃራ እንደ እናት አትሆኝልኝም ሲልም ጠይቋት ይገኛል። እናት ዛሃራም እረ ምን ቆርጦኝ የእናት ምትክ እኔ ነኝ፣ እናም ደግሞ እስከ መጨረሻው እናት እሆንሃለሁ ስትልም ለአምነን የእናትነት ቃሏን ሰጥታው ትገኝ ነበረ። በሌላ በኩል ደግሞ ተንኮለኛና መሰሪዋ ሲፈን ናት። ሲፈን እንግዲህ ቤቱን አቃጥላ ያን ሁሉ ንብረት አውድማ ካበቃች በኋላ ምንም እንዳልተነቃባት ምንም እንዳላደረገ ሰው እያስመሰለች ከነ አምነን ጋር አብራ መኖሯን ቀጥላ ትገኛለች። ታዲያ ሲፈን አሁንም ከጎንህ ነኝ የምትለው አቶ አምነንን እያደከመችና እየቦረቦረች የድርጅቱን ግማሽ እንደወሰደች የሚታወቅ ጉዳይ ነው። ከዛም በተጨማሪ የእናት አባቱን በቀል የማይበቀል ልጅ አይደለም በማለት ነበረ እንግዲህ ከሚወለድ አለመወለዱ ይሻላል ስትልም የእናት አባቷን በቀል እየተበቀለች የምትገኘዋ ሲፈን በመጨረሻ ቤት ውስጥ እያሉ ሙሉ ቤቱን ጋዝ አርከፍክፋ አቃጥላባቸው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ድር ክፍል 25ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ድር እንግዲህ የባለፈው ክፍል ላይ እንዳየነው ቤተሰቡን እያተረማመሰች የምትገኘዋ ሲፈን እስካሁን ያደረግኩት ነገር ምንም አላረካኝም፣ አሁንም በዚህ ተንኮልና ሴራይ እቀጥላለሁ ስትልም የነ አምነንን ቤት በላያቸው ላይ እያጋየችባቸው ትገኝ ነበረ። ታዲያ ሲፈን የእናት አባቱን በቀል የማይወጣ ልጅ አይወለድ በማለት ነበር እንግዲህ ከዚህ በፊት የነበረባትን ቁጭት አሁን ላይ እየተገበረች የምትገኘው። ሲፈን ምንም እንኳን የአቶ አምነንን የድርጅቱን ግማሽ ብትወስድም ነገር ግን እሱ አልበቃኝም እና ምንም ባደረግኩት ነገር አልረካሁም በማለት በላያቸው ላይ ቤቱን በማጋየት ያንን ቤት ለቀው እንዲወጡ አድርጋቸው ትገኛለች። ታዲያ ምንጊዜም ቢሆን ድክመት እና ውድቀትን አላስተናግድም የሚለው አቶ አምነን አሁንም ጠላቶቹን ለመጋፈጥ ዝግጁ ሆኖ ይገኝ ነበረ። እኔን ለማጥቃት የሚፈልግ ሰው ለምን በዙሪያ ይዞራል የሚለው አምነን ለምንድነው ፊት ለፊት የማይጋፈጠኝ ይል ነበረ። የአምነን አያት ጠላት ፊት ለፊት አይመጣም፣ ከኋላ ተደብቆ ነው የሚያጠቃው፣ እሱም ደግሞ ፈሪ ስለሆነ ነው ትለው ነበረ። አምነንም እኔ ማንም የማይበግረኝ አይነት ሰው መሆኔን አላወቁም ማለት ነው በማለት አማራጭና ሌላ ቤት ስለነበረው ወደ ሌላኛው ቤት ጎራ ብሎ ይገኝ ነበረ። ታዲያ አምነን ምንም እንኳን መጠለያ ባያጡም ነገር ግን የእናቱን ቅርስ እናም ከልጅነት እስከ እውቀት የኖረበትን ቤት ጥሎ መሄዱ እጅግ በጣም አበሳጭቶት እናም እየአደከመው ይገኝ ነበር። ታዲያ አምነንም
በዙሪያው ያሉ ሰዎችን ሙሉ በሙሉ ይዞ ወደ ተቀያሪው ቤት ሄዶ ይገኛል። እዛም በሄዱበት ሰዓት ቤቱን ለመልመድ እጅግ በጣም ከባድ ስለሆነባቸው አሁን ላይ ሁላችንም ተደጋግፈን መኖር ይኖርብናል። እናም ለዚህ ቤት ሁላችንም አዲስ ነን። ስለዚህ ይህን ቤት እንደምንም መላመድ ይኖርብናል ይል ነበረ። የአቶ አምነንን ባለቤት ማናገር እፈልጋለሁ የምትለዋ የአምነን አያት ቤሊንን አሁኑኑ የአምነንን ባለቤት ጥሪልኝ ስትልም ወደ ጄሪ ልካት ትገኝ ነበረ። ታዲያ የአምነን አያት ጄሪን በመጠቀም እነ ሜድሲን እንዲሁም ደግሞ ሲፈንን በአቶ አምነን ዙሪያ ያሉ ሰዎችን ሙሉ በሙሉ ከዚህ ቤት አስወጣቸዋለሁ ስትል ነበረ። የአምነን አያት እንዳየቻት የወደደቻት ቤሊንን ብቻ ነው። ቤሊንን አይቶ መጥላት እናም እሷን አለመውደድ እጅግ በጣም ከባድ ነገር ነው። ታዲያ የአምነን አያት እጅግ በጣም ደስ የምትይና ትሁት ቆንጅዬ ልጅ ነች ስትልም ቤሊንን እያደነቀቻት ትገኝ ነበረ። ቤሊንም አመሰግናለሁ አያቴ ካለች በኋላ አሁኑኑ ጄሪን ጠርቻት ልምጣ በማለት እየተሯሯጠች ወደ ጄሪ ክፍል ሄዳ ትገኛለች። ታዲያ ጄሪንም አያቴ እየጠራችሽ ነው ስትልም ጠርታት ነበረ። ጄሪም እጅግ በጣም ደንግጣ ቆይ ለምንድን ነው የጠራችኝ? ምን ልትለኝ እንደሆነ ነግራሻለች? ስትልም ቤሊንን ጠየቀቻት። ቤሊንም አልነገረችኝም፣ ነገር ግን የልጄን ሚስት ላናግራት እፈልጋለሁ ብላኛለች፣ አሁኑኑ ሂጂ ስትልም ነግራት ትገኝ ነበረ። እንግዲህ ወይዘሮ ጄሪ ምናልባትም እኔ ቆንጆ ነኝ ወይስ አይደለሁም ብላ ለመገምገም ሊሆን ይችላል። ስለዚህ ዝንጥ ብዬ መሄድ ይኖርብኛል ትላታለች። ቤሊን እጅግ በጣም ቆንጅዬ ነሽ፣ ከዚህ በላይ መዘነጥ አይጠበቅብሽም፣ ሲጀመርም ዘናጭ ነሽ በማለት አደፋፍራት ወደ አምነን አያት ጋር እንድትሄድ አድርጋት ነበረ። የአምነንም አያት ጄሪን ካገኘቻት በኋላ ምንም እንኳን ባትወዳትም ነገር ግን እሷን በመጠቀም ይህንን ቤት አንዳንድ ተልካሻ ነገሮችን ማጽዳት ይኖርብኛል ብላ በማሰብ ሜድሲን ከዚህ ቤት ታስወጫታለሽ፣ ያኔ ደግሞ እኔ አያትሽ ይህንንም ቤት ሙሉ በሙሉ በስምሽ አዞርልሻለሁ ትላት ነበረ። ታዲያ ጄሪም ዋነኛ አላማ ገንዘብ ማግኘት ስለነበረ እያንዳንዱ የአምነን አያት ያለቻትን ነገር ሙሉ በሙሉ አሜን ብላ ተቀብላ ትገኛለች። እንግዲህ የማይበሉትን ማገንፋት የሚባለው ነገር እዚህ ጋር ነው። አሁን ላይ ጄሪ ምንም አይነት ገንዘብ በስሟ ስለሌለ ይህ ቤት የኔ ሊሆን ነው፣ እናም ብዙ ሀብትና ንብረት ይኖረኛል በማለት የህልም እንጀራ እየጋገረች ትገኛለች። እናም ሜድሲን እና ሲፈንን እንዲሁም በዙሪያቸው ያሉ ሰዎችን ቀስ እያለች እየለቃቀመች ከቤት ለማስወጣት ስራዋን ጀምራ ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።